ለመጣችሁ ልጅም ሆነ ስለ ወረቀቱ ጽናት ምንም ነገር እንዳትሰማ። ግን ወረቀቱ ምንድን ነው? የሚነገርሽን ብቻ ስሚ፣ አትንቀልቀይ። ቅድም ቤት ያስገባሹ ማንን እንደሆነ ብታውቂ ኖሮ እንደዚህ አትዝናኝም ነበር። ለማንኛውም ጽናት መስማት የለባትም። ምን ነው መስማት የለባትም? እንዴ መተሻል እንዴ? ምንድን ነው የሚደረገው? እንትን እራት ሰርቼ ላበላሽ ነበር፣ አልተሳካም። አዎ እራት ሰርቶ አንቺ ስትበይው ጣዕሙን ታውቂዋለሽ አታውቂውም ብለን ነበር። ሰማሽ? አንቺ ሰራተኛ መሰለኝ ጥሩ ላይ ናችሁ። ትንሽ ፍቅር አላብሽ? አይኔ ነገር አይንሽማ አይደለም ምግብ እኔን ለመብላት የተዘጋጀ ነገር እና ሳሎን ነው። አንድነት ሳሎን ይዘሽ ምን ይወቀሽ? የኪራን ቤት ተሰናብታ ከወጣች በኋላ ብዙም ያላስቻላት ቤዛ እንግዲህ ታያላችሁ እበቀላችኋለሁ ባለችው መሰረት ተመልሳ ጨለማን ራሱ ተገን እያደረገች ወደ ቤቱ መመላለስ ጀምራለች። ዛሬ ደግሞ ከሰራተኛዋ ከአንድነት ጋራ በር ላይ ቆማ ስታወራ ኪራ ድንገት ደርሶባታል። ነገር ግን ምንም ነገር ሳትጨነቅ ቶሎ ብላ በፈጠረችው እዛው በፈጠረቻት ድራማ እና እኔ እኮ ያው ታውቃለህ እቤት እየመጣው ላይ ነው እንጂ ለሌላ ነገር አይደለም ብላ ዛሬም እውነተኛ አፍቃሪ መስላ ለመታየት ሞክራለች። አንድነት ያደረገችው ነገር ነው የገረመኝ። እዚህ ምን ትሰሪያለሽ አንድነት? ከዚች ልጅ ጋር ምን ትሰሪያለሽ ሲላት እኔ አላቃትም እርሶን የምታውቅ መስሎኝ ነው ያስገባኋት ወይም ደግሞ እያዋራኋት ያለሁት ለዛ ነው ብላ አንድነትም ወዲያውኑ እዛው በፈጠረችው ሀሳብ ኪራን ለመሸወር ትችላለች ማለት ነው። እዚህ ጋር ደግሞ ገብቶ ዛሬ ቤዛ እንደመጣች ማንም ሰው እንዳይሰማ ለጺ ደግሞ ለነጻነት እንዳትነግራት ሲላት ኖ እኔ ያልነግራትም ምንም ነገር ቢሆን እኔ ያልነግራትም እያለች እንግዲህ ጽናት ገብታለች ማለት ነው። ከዛም በኋላ ምንድነው የምታወሩት? እዚህ ጋም ደግሞ ሌላ ስህተት ተፈጥሯል። መናገር ሲገባው አንድ ነገር ማለት ነው። እንደዚህ አይነት ነገር በተለይ ኪራ መደበቅ የለበትም ነበረ። ነገር ግን ኖ ራት ሰርቼ ላበላሽ ነበረ በቃ ሳልሰራው ይኸው ሰማሹ አላት ማለት ነው። ነገር ግን ጽናት አይኖቿ ላይ በጥርጣሬ ቢሆንም ናፍቃና ደክሟ ስለመጣች በቃ እሺና እንሄድና ወደ ሳሎን ምሳችንን እንብላ ብላ ይዛወታለች። ጭካኔ ምን ማለት እንደሆነ በአንደበቷ ራሱ ሳይቀር እየተናገረች የመጣችው ቤዛ ለማንም የማትመለስ ጨካኝ ሆናለች። ከአንድነት ጋር እንኳን በምታወራው ነገር መስማማት አቅቷት ሁል ጊዜ የዛቻና የስድብ ንግግር ነው የምትናገራት። አብረው ይህንን የመሰለ ወንጀል የሆነ ነገር እያደረጉ እንኳን አንድነትን አታከብራትም። ሁል ጊዜ ዝቅ ያለ ነገር ነው የምትናገራት። አንድነት ደግሞ አብረን እየሰራን እኮ ያለነው ስራ ቀላል አይደለም እና ልታከብሪኝ ይገባሻል ደብኝ መሰዳደብ የለብንም እያለቻት ነው። ፍቅር በህልህ ፍቅር በጭካኔ ፍቅር ደግሞ ስተትን በመስራት በፍጹም ማግኘት አይቻልም። ቤዛ የምትሰራው ስራ በተለይ አሁን በጣም እያናደደን መጥቷል። ምክንያቱም ጭካኔዋ የበዛ ቅጥ ያጣ ያለፈ ሆኗል። ቤዛ አሁን ኪራን በቁጥጥሯ ስር የሚያደርግላት የተለያየ ቴክኒኮችን ተጠቅማን የመጣችው። ለዚሁም ደግሞ እንግዲህ አንድነት ፎቶ ቤት ውስጥ ማንኛውንም ነገር ሲያደርጉ በተለይ ሲበሉ ሲዝናኑና ገላቸውን ሲታጠቡ ፎቶ እንድታነሳላት ባዘዘቻት መሰረት ጽናትን ገላዋን ስትታጠብ ፎቶ አንስታ ልካላታለች። ያንንም በሚገባው መልኩ አሳጥባና ቆንጆ አርጋ አዘጋጅታ በፖስታ ልካላቸዋለች። በቃ እንግዲህ አሁን ኪራን ተቆጣጠረችው። ከዛም በኋላ ሻይ ቤት ጋብዛው እንዲመጣ ከቀጠረችው በኋላ የሆነውን ሁሉ ትነግረዋለች። እጇ ላይ ያለውንም ስታሳየው ኪራ በጣም ደንግጦ በሷ ቁጥጥር ስር ከሆነ በኋላ የምትፈልገውን ሁሉ እንድታደርግ ግን ጽናትን እንዳትነጋት ይነጋገርና ወደ ቤት ይዟት ይመጣል። ይሄ ነገር እንግዲህ አስቡት፣ ቤዛ እዛ ቤት ሆና እነ ጽናት እያሉ ምን አይነት ህይወት ሊኖር ነው? ነገር ግን ኪራ ምንም ማድረግ ስለማይችል ባለችው ሀሳብ ተስማምቶ መጥቷል። ከእንግዲህ በኋላ እንግዲህ ምን አይነት ድርጊቶችን ቤዛ ትፈጽማለች የሚለውን መገመት ከወዲሁ አያዳግትም። ኪራ የጽናት ህይወት እኮ ቀልድ አይደለም። እሷ የፈራችው ቀን የደረሰ ይመስለኛል። እንደው ምን እንዳለች ታውቃለህ? ኪራ ከረሳኝ መቼም ሰው አልሆንም ነበር ያለች። በእናትሽ ነው አንቺ ደግሞ የባሰ ጸጸተኝ ናት። ምን ማለት ነው? እንዳያችሁት ነው እንግዲህ
ኪራ በጣም ተጨንቋል። ምናልባትም ደግሞ በመልካም ልቧ የምትታወቀውን ምሩ ጋር ሄዶ ምርዬ እባክሽን ጽናትን አደራ ሲላት ብቻ ልትተዋት እንዳይሆን ይህንን ነበረ ጽናትም የፈራችው። ምንም ቢሆን እንኳን ቢተወኝ ከእንግዲህ በኋላ ተነስቼ ቆሜ ሰው መሆን አይመስለኝም ብላለች። እና እባክን ኪራ እንዳታደርገው ጽናትን ብቻ እንዳትተዋት ስትለው ምንም መናገር አልቻለም። ነገር ግን እሷ የምታስበው ሌላ ነው፣ እሱ ደግሞ ያጋጠመው ሌላ ነገር ነው። ምንም ነገር ቢሆን ግን ምርዬ አራ እንደው እንደምንም ብለሽ ጽናትን አደራ ብሏታል። እንደዚህ ሲላት የደነገጠችው ምሩ በጣም ብዙ ነገር ጠይቀዋለች፣ ግን ምንም ነገር ሊነግራት አልቻለም። ምን ብሎ ሲነግራታል? ያለው ነገር በሙሉ እጁ ላይ ነው እንግዲህ ያለው። ኪራን በጣም አስጨንቀዋለች ቤዛ። ከእንግዲህ በኋላ ማፈቅር እንዳይመስልህ፣ አፍቅረኝ ብዙ አመትን የልጅነቴን እድሜን ሁሉ ጨርሰብኛል፣ አሁን የመጣሁት ለበቀል ነው ብላ ፊት ለፊት ነግረዋለች። ከእንግዲህ ያለበት መጋፈጥ ብቻ ነው። እኔ እንደሚመስለኝ ለጽናትም ለሁሉም ነግሯቸው ሁሉም ተባብረውት ያለውን ነገር ወደ ኋላ ካላስቀረ በስተቀር ቤዚዬን ሊመልሳት አይችልም። ቤዚ እንደሆነ እኔ ብሞትም ከእንግዲህ በኋላ ምንም አይመስለኝም። አንተን ግን ወይም ደግሞ ጽናትን የሆነ ነገር ማድረግ አለብኝ። የተጫወትከው በህይወቴ ነው፣ የተጫወትከው በእናቴ የአይምሮ ጉዳይ ላይ ነው። ሁሉንም ነገር እምረሳለ እንዳይመስልህ። ከዛሬ ዛሬ ታገባለች እያለች ስትጠብቀኝ የነበረችው እናቴ በመጨረሻም አልፈለግሽም ብለ ስታሰናብተኝ ምን አይነት ስሜት ሊሰማት እንደሚችል አንተ ብዙ አልገባም። ነገር ግን አለች፣ ነገር ግን እኔ እበቀልሃለሁ፣ ሁሉንም ነገር ልበቀል ዛሬ ቤትህ መጥቻለሁ ብለዋለች። የተፈጠረ ነገር የለም፣ ግን ውስጥ የሆነ ነገር እንዳለ ይነግረኛል። ኪራ ምንም ሰላም አይደለም እና እሱን ስጠይቅሽው ስጠይቀው ምንም ነው መልሱ። ታዲያ ጊዜ ስጫዋ እሺ፣ ግን እነዚህ ደስታዬን እንኳን አጣጥሜ ሳልጨርስ በአንዴ ሲቀየርብኝ በጣም ከፋኝ። እሱን ልክነሽ ሰው ሆኖ እኮ ፍጹም የለም። ሁለታችሁም በየራሳችሁ ብዙ ነገር ይገጥማችኋል። እሱ እስከሚያልፍ ደግሞ መታገስ ነው እንጂ እኮ ማንባት ምንም መፍትሄ የለውም። የሰሞኑ የኪራ ሁኔታ ምንም ያላማራት ጽናት በጣም አሳስቧታል። ሁለቱም ለብቻቸው ያስባሉ። ተመልሳ መታ ስታየው ብቻውን ቁጭ ብሎ በሀሳብ ሲተግስ ታገኘዋለች። ኪራ ምን ሆነ ነው ስትለው ምንም ነገር ሊነግራት አልቻለም። ስለዚህ አንድና አንድ የያዘችው እንግዲህ ምን ሆኖ ነው የሚለውን እሷም ራሷ ለብቻው ማሰብና መጨነቅ ብቻ ይዛለች። ነገር ግን የእሱ ለብቻው ማሰብ እኔ እንደሚመስለኝ ምንም መፍትሄ አይሰጥም። አንድ ላይ ሆነው ተነጋግረው ባይሆን ያለውን ነገር ከግምት ውስጥ በማስገባት ሊሆን የሚችለውን እርምጃ መውሰድ ነው ያለባቸው። አንድና አንድ ኪራን እንደሚመስለኝ ጽናትን ይዞ ከዛ ቤት ቢጠፋ ይሻለዋል። አሁን የምታሳዝነው ጽናት ናት። ምንም ነገር አልሰማችም። ፍቅሯን እንደ አዲስ የጀመረችውና ብዙ ነገር ባይምሮዋ እየሳለች አባቷ ለሰርጓ መጥተው ያላቸውን ደስታ እያሰበች ስትደሰት የነበረችው ጽናት ድንገት ባልሆነ ነገር እንደው ምንም ያህል እንኳን ፍቅራቸውን ሳያጣጥሙ የኪራ መቀያየር በጣም ጥያቄ ሆኖባታል። ምሩ ደግሞ ኪራ ካናገራት በኋላ ሄዳ ለጽናትና ለናሆም ነግራቸዋለች። ምን ሆኖ እንደሆነ አላቅም ጽናትን አደራ አለኝ ስትላት በእውነት ጽናት መሬቷ ተሰንጠቃ ብትወጣት ደስታዋ ነው። አረ ምን አገኘው? ምን ጉድ ነው? አሁን ገና ፍቅራችን ከመጀመራችን ምን አይነት ነገር ነው የምሰሙ? ምን ማለት ነው አደራ ማለት? ኪራ የት ሊሄድ ነው? ምንድን ነው የገጠመው? ለምንድን ነው የማይናገረው? በጣም ብዙ ጥያቄዎች በጭንቅላታ ተመላልሰውባት ያለመፈለግ ስሜት የተሰማት ጽናት በጣም አዝናና ተክዛ ኪራ ግን ምን እንደሆነ ሳላቅ ምንም መገመት አልችልም። ነገር ግን የተለያየ ነገር አሁን ባይምሮ እየመጣ እየተጨነኩኝ ነው ብላለች። አይውሻ ውጪ ከዚህ አንቺ ደግሞ አፍሽ እዚህ በሰው ቤት አትምጣጭ። ቆይ አንተ ምን ነው መድብራም ተከተለ? አንተ ምን ነው ማለት እንጂ ሰይጣን ከዚህ በኋላ እዚህ ቤት ነው አንቺ እኔ የገረመኝ ጽናት ተናዳ ኪራን በጥፊ ስትመታው እሷ ቤዛ ደግሞ አፍቃሪ መስላ ማለት ነው ተቆርቋሪ መስላ ከጽናት ጋር ልትጣላ ወደ ጽናት መንደርደሯ በጣም ነው የገረመኝ። ቤዚ ግን ምን አይነት ነገር ውስጥ እንደገባች ራሱ በጣም ማሰብ ራሱ
ይከብዳል። አሁን በዛ ሰዓት ልትማታ መጋበዟ ምን ይባላል? እንግዲህ የመጣሁት ለበቀል ነው ልበቀል ነው ካለችው ጽናት የፈለገችውን ነገር ብታደርገው ወደ ጽናት ደግሞ መንደርደሯ ምን ሊሆን ይችላል ትላላችሁ? በእውነት ተሸክማ የመጣችሁ ነገር በሙሉ በጣም የሚያሳዝን ከአንድ አፍቃሪ የማይጠበቅ ከምር እውነት ለመናገር ከአንድ አፍቃሪ የሚጠበቅ ነገር አይደለም። ቤዛ መረጋጋት አለባት። ወደ ራሷ ስትመለስ ያደረገችው ነገር በሙሉ ስህተት እንደሆነ ይገባታል። አንድነትንም በጣም እያበሳጨቻት ስለሆነ ምናልባት እንኳን አንድነት ከወሰነች ይሄ ነገር እጇ ላይ ሊቀርና ልትጋፈጥ እንደምችል ነገሮች ሁሉ እንዳሰበችው ሳይሆን የበለጠ እሷን መቀመቅ ውስጥ የሚከታት ሊሆን እንደሚችል በፍጹም አላሰበችም። ቤዛ የምትሄድበት መንገድ ሁሉ በጣም የሚያስጠላና ከሰው ልጅ የማይጠበቅ ነው። ምንም አይነት እንኳን በድሏት ቢሆን በይቅርታ መተላለፍ ስትችል እስካላፈቀራት ድረስ ለምን ኪራን ከሚያፈቅረው ሰው ጋር መተው እንዳልቻለች አይታወቀኝም። ልጅ ናት፣ አግብታ የፈለገችውን ነገር አድርጋ መኖር ትችላለች። ነገር ግን እበቀልሃለሁ በሚል ሰበብ ሌላውን ህይወቷን በሙሉ ትታ በቀል ውስጥ የገባችው ቤዛ ዛሬ ደግሞ መታ ቤቱን ከእንደገና ብጥብጥ አድርገዋለች። በጣም በሚገርም ሁኔታ እንግዲህ ተመልካቾቻችን ጽናት በዛሬ ፕሮግራሙ ላይ በጣም የሚያሳዝን ነገርና የሚያናድድ በፍጹም ከማንጠብቀው ነገር ነው የሆነው። በሚቀጥለው ደግሞ ምናልባት ቤዛ ተዋርዳ ይሄ ነገር ተጋፍጦባትና ብቻዋን ቀርታ ልናያት የምንችልበት አጋጣሚ ሊኖር ይችላል። እስከዛ ድረስ ግን መልካሙን ሁሉ እየተመኘው የምንሰናበታችሁ እንግዲህ ያው ቱኪ ነኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።